አብርሃም እስር ቤት ገባ ብላችሁ እንደዚህ የምትንጫጩት ምንድነው? እሷ እዛ ጋር ስትጎዳ ስትሰቃይ የነበረው እስከዛሬ ሳታስቡላ ቀርታችሁ፣ እሱ ግን ትላንትና እስር ቤት ገባ ብላችሁ ሁላችሁም እንዲህ ተነሳችሁ። ምንድነው ችግራችሁ? ቆይ ለሱ ብቻ ነው የምታግዙት? እዚህ ጋር እየተጎዳ ያለ አካል አለ እኮ እንዴ! የሚታያቸው አንድ ጎን ብቻ ነው። እቺ ልጅ የምታደርግ እንዴ ያሳለፈችው ያ ሁሉ የመከራ ጊዜ አለፈና እንደገና አሁንም እንዴ! ምንድነው ችግራችሁ? ለሱ ብቻ በቃ ከአንድ ወገን ብቻ ነው የምታስቡት? አብርሃም 100% ጥፋተኛ ነው፣ ግን ደግሞ እስር ቤት ሆኖ አይደለም ይሄንን ነገር መጨረስ የሚችለው። እንደ ቤተሰብ እንደ ትልቅ ሰው እንደተማረ ሰው ነገሩን አይተ ነው ወጥቶ መጨረስ የሚችልበት መንገድ ለምንድን ነው ማንፈጥረው? ለምን ዛሬ እስር ቤት ስለገባ ነው እንዴ? ትላንትና መጨረስ አይችልም ነበር? ከመግባቱ በፊት ስንት ተብሏል፣ ስንት ተጠይቋል። ዛሬ እስር ቤት ሲገባ ነው እንዴ መታችሁ የምትንጫጩት? ስለዚህ ጥፋቱ ነው ይገባል። የአራስነት ጊዜዋን እንኳን አጣጥማ ሳትጨርስ ነው እርጉዝ እያለች ነፍሰ ጡር እያለች ያን ሁሉ ነገር አልፋ መታ የአራስነት ጊዜዋን እንኳን በሰላም በፍቅር አይደለም ስታሳልፍ የነበረው። አብርሽ እስር ቤት ገብቷል። አንድ ነገር ብቻ እሺ በይ፣ አብርሽን ከስር አስፈቱት። አንቺ ሩት ትሰማሻለች አይደል? ስለዚህ አብርሽን ከስር አስፈቱትና መጨረስ ያለባቸው ነገሮች፣ ማስተካከል ያለባቸው ነገሮች፣ መፈረምም ያለበት ነገር ወጥቶ ሁሉም ነገሮች እንዲጨርስ አድርገው ይፈርምላት። እሷ ይሄን ከዚህ አቋማ እኔ እንጃ እኔ የምትወርድ አይመስለኝም። በቃ የምትወርድ አይመስለኝም። ምናልባት ፈጣሪ ብሎ ልባን ካራራው እንጂ በጣም ተናዳለች። በጣም ብዙ ነገር ብላለች መጀመሪያ ማለት ነው። እሱ ጋር መስተካከል ያለበት ብዙ ነገሮች አሉ። እናንተ ሁላችሁም ካልተረዳችሁ መሰለኝ ሁሉም ይመጣና ሩት ላይ ነው የሚናገር። ሁሉም ይመጣና ሩታ ነው የሚለው። ይሄ ውሳኔ ሩታንም እንደዚህ ሊያደርጋት የቻለው ሊያስለቅሳት የቻለው በአቤልና በብሩክ ምክንያት ነው። እሱ ፈልጎ እንዳልሆነ 100% እርግጠኛ ነኝ። እናንተም ይህንን ነገር ተረድታችሁ ክሱን አንስታችሁ ከእስር ቤት ወጥቶ ያለውን ነገር ውጭ ላይ ማስተካከል ትችላላችሁ። ሚልዬ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ያለው ይመስገነው። እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ማለትም አብርሽ ጋርና ሩታ ጋር የነበረው እያንዳንዱ ነገሮች ታውቃላችሁ። ሁሉም ነገር እናንተ የምታውቁት ነው። ከእናንተ የተደበቀ ነገር የለም። ነገር ግን ትላንትና አብርሽ እስር ቤት ገብቷል፣ ታስሯል። ሩታ አሳስረዋለች። በእርግጥ አብርሽ ላደረገው ነገር የሚሰራቸው ነገሮች ሩታን የሚያስለቅስበት መንገድ፣ ሲቀጥልም ደግሞ እኛንም ጋሽዬንም ሙሉ ፋሚሊውን አልሰማም ያለበት መንገድ ትንሽ ይደብራል፣ ያስጠላል። ሁላችንም እንደምታውቁት እንዲያስተካክልና መፈረም ያለበት ነገር እንዲፈርም በፍቅርም በተለያዩ ነገሮች ጠይቀ ነው ይሄን ነገር ሊያደርግ አልቻለም። ስለዚህ ይሄ ሰው ያለው አማራጭ ምንድነው? ሩታ በህግ መጠየቅ ነው። እኔ አሁን ሩታ ላይ እየፈረድኩኝ አይደለም። ሩታ የጠየቀችበት መንገድ የሄደችባቸው ብዙ መንገዶች አሉ። አብርሽን ለማስፈረም በወንድሞቿ በፋዘር በቃ በብዙ ሰው ሄዳለች። ነገር ግን እሱ ሊሰማ ፈቃደኛ አልነበረም። ግን ያው ትላንትና ቪዲዮን እንዳያችሁት አብርሽ እስር ቤት ገብቷል፣ ታስሯል። ያልታሰረበት ምክንያት ያው የሩታና የሱ ጉዳይ ስለሆነ ማለት ነው። እና አሁን ዛሬ ራሱ ወደዚህ የመጣሁላችሁ ምንድነው ዋና ሀሳብ አብርሽ እስር ቤት መግባቱ ለሱም ቤተሰብ ለሩታም ቤተሰብ ልክ አይደለም። ምክንያቱም ኦልሬዲ እነዚህ ሰዎች ተዛምደዋል፣ መሀላቸው ላይ ልጅ አለ። ስለዚህ ሊያስታርቃቸው የሚችል አንድ ሊያደርጋቸው የሚችል ነገር መሀላቸው ላይ ስላለ ከመጣላት ከመገፋፋት ነገሮች በእስር በሌላ ነገር ከማለቁ ይልቅ ምናልባት እስከዛሬ ቤተሰብ በደንብ ገብቶበት ሊሆን ይችላል፣ ቤተሰብ ብዙ ነገር አድርጎ ሊሆን ይችላል። ግን ከዚህ በኋላ አብርሽም እስር ቤት መግባቷ ሩታ ደግሞ በዚህ ልክ ትጨክናለች ብሎ በእርግጠኝነት አያሰብም። አብርሃም አንድ ነገር ስነግራችሁ በዚህ ልክ ሩታ ጨክና ፖሊስ ይዛ መጣ ታሳስረኛለች ፖሊስ ጣቢያ እገባለሁ ብሎ በተአምር አስቦ አያውቅም። ይሄን አልተጨክንብኛለች ብሎ አስቦ አያውቅም። በነገራችን ላይ አንዳንዴ የሰው ልጅ ታግሶ ጠብቆ ነገሮች ከአቅሙ በላይ ከሆነ የመጨረሻው እርምጃው በህግ መንገድ መሄድ ነው። ስለዚህ ሩታም ብዙ ታግሳለች፣ ብዙ ነገሮች ለማስተካከል ሞክራለች። ነገር ግን አብርሽ ሊረዳ ፈቃደኛ አልነበረም። የመጨረሻ እርምጃው ምንድነው? ፖሊስ ጋር መሄድ ነው። ስለዚህ አሁንም ፖሊስ ጋር መሄዱ ከፍቶኝ ሳይሆን ግን በቃ አንዳንዴ ያለ አይደል ደስ አይልም። መሀላቸው ላይ ልጅ አለ። የጋሽዬ ቤተሰብና የሩታ ቤተሰብ ተዛምደዋል፣ አንድ ሆነዋል። ስለዚህ በዚህ ልኩ ደግሞ እስር ቤት መካሰስ ምናምን ልክ ስላልሆነ ምናልባት ይህን ነገር ስናችሁ ለአብርሽ አስቤ ሳይሆን ቢያንስ ፋሚሊ ይግባበት። አንዳንድ ሰው ገብቶ ያወራው በቃ እኔ አሁን አብርሽ እንደ ጥፋቱ መቀጣት አለበት። ነገር ግን እህቱ የሩታ እህት ሜላት ላገኛት ፈልጌያለሁ። ምክንያቱም እሷን ላገኝበት የፈለኩበት ሀሳብ አብርሽን እንድታስፈታውና ሩታን እንድታወራ ትፈልጋለሁ። አብርሽን
እንድታስፈታው እና ሩታ ይሄንን ነገር እንድታደርግ ፈልጋለሁ። ለምንድነው ይሄን የፈለኩት? በቃ እስቲ ሁለቱ ቁጭ ብለው እኛም ወተን ቤተሰቡም ገብቶ ሁሉም ነገር ማስተካከል አለበት ብዬ ስላሰብኩኝ በቃ አብርሽ መታሰር የለበትም። እውነት ለመናገር ከሱ ጋር ብዙ ጊዜ ያሳልፈናል። ጓደኛዬ ነው። ጥፋቱን አልክድለትም። ብዙ አጥፍቷል፣ ብዙ በድሏል፣ ብዙ ክፋት አድርሶባታል ሩታ ላይ። ያን ነገር አልደግፈውም። ነገር ግን እስር ቤት ከሚገባ ነገሩ ቁጭ ብለው እነሱ የሚነጋገሩበት መንገድ እነ ሜላተም እነ ማዘርም ሁሉም ጋሽዬም ገብተው ነገሮች የሚያስተካክልበት መንገድና ወረቀቱ ላይ መፈረም ካለበት እንዲፈርም ሜላትን ላገኛት ፈልጋለሁ። ዛሬ ከሜላ ጋር ተደዋውለናል። ከሜላ ጋር አንዳንድ ነገሮች ማውራት አለብን ብዬ ስላሰብኩኝ አሁን ሜላት መታ ምላት ምንድነው አብርሽ አስፈቱት። በቃ እናንተ ናችሁ ይሄንን ነገር ማድረግ የምትችሉት። ምክንያቱም የከሰሰ ሰው ነው ይሄንን ነገር ማድረግ የሚችለው። ሩታ ደግሞ ሜላት ትሰማታለች ብዬ አስባለሁ። ምክንያቱም ታላቋ ነች፣ የምትለውን ትሰማለች። ስለዚህ ይሄን አጋጣሚ ተጠቅሜ ሜላት የምትችለውን ነገር እንድታረግና አብርሽን ከእስር እንዲያስፈቱ ትፈልጋለሁ። በቻሉት አቅም የሩታ ቤተሰቦች አብርሽን እንዲያስፈቱትና ማውራት ማስጨረሻ ያለባቸው ነገሮች እንዲያስጨርሱና አብርሽ መፈረምም ካለበት ነገሮች ማስተካከል ካለበት እስር ቤት ወጥቶ ነው። ገባችሁ? እስር ቤት ውስጥ ሆኖ ተካሰው ሌላ ነገሮች ገብተው በተአምር እንደዚህ ነገር እንዲፈጠር ስለማልፈልግ እነሱ በቃ ቤተሰብ ገብቶበት አብርሽ ሜላትም ደውላለች ደርሳለች መሰለኝ። ሄሎ ሜሊ፣ ወይ ሰላም ነው? አለው የት ነህ? ኦኬ፣ ያው እናንተ ሰፈር እዚህ ቅያሱ ጋር ታጥፏላ ኮብሉ ጋር። እሺ፣ እሱ ጋር ነኝ። በቃ እየመጣሁ ነው፣ ደርሻለሁ። እሺ ሜሊ፣ እሺ፣ እሺ። ያው ሜላትም እየመጣች ነው። ከሜላት አንድ ነገር ብቻ ነው ፈልገው አብርሽን እንዲያስፈቱት። ሜላትና ሩታ ቤተሰቦቹ ተነጋግረው አብርሽ ካለበት ከእስር ቤት እንዲያስፈቱትና መጨረስ ያለባቸው ጉዳይ እንዲጨርሱ፣ ውጪ ላይ ነገሮች እንዲጨርሱና ያለው ነገር እንዲያስተካክሉ ነው ፈልገው። እኔ አሁን እዚህ ጋር አብርሽ ምንም ቢያጠፋ ጥፋቱ አልሸፈነለትም። ምንም ጥፋት ቢሰራ ምንም ቢያስቀይማቸው ነገሩን ግን በቃ ውስጥ ወዚህ ወጥቶ ነው ነገር ማስተካከል ያለበት። እስር ቤት ሆኖ ምናምን ደስ አይልም። በቃ ለነሱም ክብር፣ ለቤተሰባቸውም ክብር፣ ለአብርሽም ክብር፣ ለሁሉም ሰው ክብር ይሄ የማይሆን ነገር ነው። ያው እያታየች ነው ሜላትም እና ይሄንን ነገር አሁን የምፈልገው ሜላት እሺ ብል ትለኝና ሜሊ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም አለው። ሁሉ ሰላም እግዚአብሔር ይመስገን። ነው ደህና ነሽ? ደህና ነን። ስራ ጥሩ፣ ስራ ቆንጆ ነው። አንቺ ጋር እንዴት ነው? አለን ይመስገን። ደህና ነክ አለን። ትንሽ ተራራቅና ተጠፋፋን ምናምን ቆየ ከተገናኘን። በሰላም ነው። አንዳንዴ እናንተም ያው እኛም ጠፋን ትንሽ ስራ ቢዚ ምናምን ያደርጋል። አንቺም ቢዚ ነሽ ምናምን ብቻ አለመቻች ብሎ አልተገናኘንም። ቆየ፣ በጣም ቆየ። አዎ በጣም ቆየ። ጥሩ ነው። ሰላም ነው። አለሁ። ደህና ነሽ? አለን እግዚአብሔር ይመስገን። ዛሬ ፈልገኸኝ ዛሬ በጣም ነው። በጣም አጣደፍከኝ እንዴ? አዎ በጣም ነው ያጣደፍኩሽ። ማማ እንዴት አድርጌ እንደመጣሁ ብታውቅ ምን ነው ችግር አለ? አዎ ሜልዬ፣ በእርግጥ ዛሬ የፈለኩሽ ለአንድ ትልቅ ጉዳይ ነው። ሰሞኑ እየተፈጠሩ ያሉት ነገሮች ሁሉ ነገር ታውቂያለሽ፣ ሁሉ ነገር ትሰሚያለሽ። ስለዚህ አሁን ደግሞ ነገሮች በጣም ወደሚደብርና ወደሚያስጠላ መልኩ እየሄድ ነው ማለት ነገሮች በዚህ መልኩ መሆን የለባቸውም ብዬ አስባለሁ እኔ። አንቺም ምናልባት የራስሽ አስተሳሰብ የራስሽ አመለካከት ሊኖር ይችላል። የሩታ እህት ነሽ፣ ለሩታ ታስቢያለሽ፣ ለሩታ ትጨነቂያለሽ። ሩታ ላይ ማንም ሰው መጥቶ አፍ ሲከፍትባት ማንም ሲያሰቃያት እንደ እህት ማየት አትፈልጊም። ነገር ግን ያው አብርሽ ትላንትና ታስሯል፣ እስር ቤት ገብቷል። ይሄንን ታውቂያለሽ። ያ ነገር ሁላችንንም አስደንግጧል። ምክንያቱም በዚህ ልክ ሩታ አብርሽ ላይ ትጨክናለች፣ እስር ቤት ታስገባለች ብለን ለአንድ ሰከንድ አስበን አናውቅም። ግን ደግሞ ይሄ መሆኑ ትንሽ ካብዶናል። ምክንያቱም ሩታ እንደዚህ ምናልባት ብትከፋም ብዙ ነገር ቢደርስባትም ግን በዚህ ልክ ወስናና ነገሮች በዚህ መልኩ ታስኬዳለች ብለን አላሰብነው ነበር። ሚልዬ ያው እንግዲህ ምን አለ መሰለህ ካሊ፣ ያው ቤተሰብም አይቷል፣ ሁሉም ሰምቷል፣ ሁሉም ነገር ታውቃላችሁ፣ ከመጀመሪያ ጀምሮ የነበረውን ነገር ማለት ነው። እነጋሽዬም ብዙ ሰው አውርቶታል። እንግዲህ ሲሰጥ የነበረው መልስ እያያችሁ ነው አይደል? እያንዳንዱ የተፈጠረው ነገር እንደውም ከኛ ይልቅ በቅርብ ከጎን አላችሁ እናንተ ጓደኞቹ ናችሁ፣ ታውቃላችሁ ብዙ ነገር። እኛ በተቻለን አቅም በሰላማዊ መንገድ እንዲጨርስ እኮ ነግረነው ነበር። የሁሉ ነገር ውስጥ አይገባም ነበረ። ግን እሱ የመረጠው እኔ አሁን ከሁለቱም ወገን አይደለሁም፣ ግን እንደ ባለትዳር እንደ የሆነ ልጅ ተፈጥሯል አሁን ታውቃለህ።
የምታስብለት የሆነ የምትኖርለት አካል አለ። ብቻህን አይደለህም። ባለትዳር ስትሆን ብዙ የሚያሳስቡ ነገሮች አሉ። ግን እነሱ ከዛ ይልቅ የመረጡት ሁለቱም እልህ ላይ ነበሩ። እኔ ሁለቱንም ነው የምቆጣው። ትዳር ትልቅ ተቋም ነው። ከመጀመሪያ ጀምሮ አቋሜ ይሄንን ነው። ትዳር ትልቅ ተቋም ነው። ማንም ስለገባ ማንም ስለወጣ አይደለም። እነሱ ከመጀመሪያ ጀምሮ ሰው ሲያስገቡ ነገሮችን መፍታት ሲችሉ ነገሮቹ ገነው በስተው እንደዚህ ነው ነገር እዚህ ደረጃ ሊደርሱ ቻሉ። ግን አትሊስት አንተ እኩያው ነህ አይደል? እኛም እኩዮቹ ነን። እሺ ተው እኛን ተው። ግን ጋሽዬ እንደዛ ሲናገረው እንደዛ ሲቆጣ ቢያንስ እሱን እሺ ማለት ነበረበት አይደል? አይ ከዛም ይልቅ የመረጡት እልህ ነው። አሁንም እልህ ነው። አንተ ምን ታመጣለህ አንቺ ምን ታመጫለሽ አይነት ነገር ነው ሁለቱም ጋር ያለው ማለት ነው። ስለዚህ በዛ ላይ ደግሞ ነገሮች በተደጋገሙ ቁጥር ይሰለቻሉ፣ ይደብራል። ደጋግመ ብታየው ነገር አለ። እቺ ልጅ አሁን ሩት እህቴ ስለሆነች ብቻ ሳይሆን የትኛውም ሰው ይፈርዳል። የአራስነት ጊዜዋን እንኳን አጣጥማ ሳትጨርስ ነው እርጉዝ እያለች ነፍሰ ጡር እያለች ያን ሁሉ ነገር አልፋ መታ የአራስነት ጊዜዋን እንኳን በሰላም በፍቅር አይደለም ስታሳልፍ የነበረው። አንደኛ ነገር እቺ ልጅ እስቲ አራስ ዝም ብለህ ስታስበው መብላት መጠጣት ማረፍ ነው ያለባት አይደል? አራስ በራሱ ግን የአራስነት ጊዜዋን እንኳን እንደዛ ሳታጣጥም ይኸው ቀናቶች አልፈው ከቀን ሳምንታት ከሳምንታት ወራቶች እየተቆጠሩ ነው አይደል? ግን በዛ ሁሉ ነገሮች ከዛሬ ነገ ይሻሻላሉ ብለን ስጠብቅ ጭራሽ እየባሰባቸው ነው የሚሄደው። ጭራሽ እየባሰባቸው ማለት እሷን የማናደድ ስራ፣ እሷን የማበሳጨት ስራ፣ ምንም አታመጭም አይነት ነገር። በቃ አንዳንዴ የሰውንም መብት እያከበርክ መሆን አለበት። ታውቃለህ? አንተ መብት ሲከበርልህ የዛን ሰው መብት ደግሞ ማክበር አለበት። እኔ ፋቱ ወይም ደግሞ ይለያዩ ያልኩ አይደለም። ነገር ግን መሆን ባለበት መንገድ ይሆናል ነገሮች። ሜልዬ ምናልባት ልክ ነሽ ማለት እኔ አሁን እንደዚህ ሳወራሽ ይሄን ነገር አንቺ ጋር መጥቼ ሐሳቡን ሳቀርብልሽ ሩታ አልተጎዳችም፣ ሩታ ምንም አልደረሰባትም ልልሽ አይደለም። ነገር ግን ምንም እንኳን ቢፈጠር ምንም ቢጋጩ ምንም ምል ውስጥ ቢገቡ ግን ደግሞ መሀላቸው ላይ ልጅ ተፈጥሯል። ስለዚህ ለልጃቸው ብለው ነገሩን ታግሰውና የተሻለ ነገር የሚፈጥሩበት መንገድ ቢፈጠር ደስ ይለኝ ነበር። ነገር ግን እኔ አሁን የምር ስነግርሽ አብርሽ ጥፋት አጥፍቷል። በቃ አስከፍቷታል። ብዙ ነገር አድርጓል። ብዙ ስራዎች ሰርቷል። ይሄ እየደበኩለት አይደለም፣ የማልዋሸው ነገር ነው። ሁላችንም የምናውቀው ጉዳይ ነው። ነገር ግን በቃ ለልጃቸው ብለሽ አሁን ዛሬ የጠራሽ ለልጃቸው ብለሽ ለአብርሽ ቤተሰብ ብለሽ ለእናንተ ቤተሰብ ብለሽ ኦልሬዲ ተዛምዳችኋል። የእናንተ ቤተሰብና የነሱ ቤተሰብ ፋሚሊ ሆናችኋል። ስለዚህ ይሄ ነገር ለእናንተም ቤተሰብ ለነሱም ቤተሰብ ክብር አይመጥንም። ስለዚህ ለዚህ ነገር ብላችሁ አሁን አንድ ነገር ልለምንሽ ነው የመጣሁት። አዎ ይኸውልህ ካሊ እኔ እኮ ይሄ ነገር ሳይፈጠር ትናንት እኮ እየተባለ የነበረ ነገር ነበር አይደል? ይሄ ሁሉ ነገር ውስጥ ፖሊስ፣ ፍርድ ቤት ምናምን ገለመኔ ክስ ውስጥ እኮ አይገቡም ነበር አይደል? አትሊስት ተረጋጋ አይደል? እስክትረጋጋ ድረስ በቃ ይፈርምላት እኮ አንድ ወረቀት ማፈረም አይከብደውም። አሁንም እልህ ውስጥ አሁንም የሆነ በቃ ምን ታመጣለች ምን ይመጣል አይነት ነገር ውስጥ ለምን ይገባል ነው ነገር ከነገወዲያ እኮ ማንም አይደለም እኮ ሰውና ሰው ግርና ግርም እኮ ይጋጫል አይደል? ነገ መታረቃቸው አይቀርም። ልክ ነህ። ነገ መስማማታቸው አይቀርም። በማል የተፈጠረ ልጅ አለ። ይሄ ልጅ ምን እያየ ነው የሚያድገው? ሲጀመር ምንድነው የሚሆነው ከዚህ በኋላ? እነዚህ ልጆች ተለያይተው ሊኖሩ ነው ወይስ ይታረቃሉ? እኛ እኮ ለኛ ራሱ ግራ የገባን እኮ ነገር ነው። በዚህ በኩል ለማስተካከል እየሞከርን ነበር። ጋሽዬም አይታቸው ለኦዲየንስ ብዙ አይተዋል። ለማስታረቅ ለማግባባት በጣም ብዙ እየሞከሩ ነው። እንደዛ ሆኖ ሳለ ግን ካቀም በላይ አንዳንዴ እኔ ብቻ በሷ ጭንቅላት ውስጥ ገብቼ ላስብ ማለት አልችልም። ካሊ እኔ የቻልኩትን እንኳን አሁንም እንመክራለን እንናገራለን እኮ ግን በቃ መሆን ያለበት ግን ይሆናል። አይ እኔ አሁን ምናልባት መሆን ያለበት ነገር ይሆናል። ግን ደግሞ ምን ማልስማማበት ነገር ምን እንደሆነ ታውቂያለሽ። ምናልባት እናንተ የራሳችሁ አስተሳሰብ ይኖራችኋል። ግን ሩታ አብርሽን በዚህ ልክ የሆነ ውሳኔ ላይ መድረስ ነበረባት ብዬ አላስብም። አሁን አንቺን ልጠይቅሽ የመጣሁት አንቺ የሩታ ነሽ፣ የሩታ ታላቅ ነሽ፣ አንቺን ትሰማሻለች። ስለዚህ አብርሽ እስር ቤት ገብቷል። አንድ ነገር ብቻ እሺ በይ፣ አብርሽን ከስር አስፈቱት። አንቺ ሩት ትሰማሻለች አይደል? ስለዚህ አብርሽን ከስር አስፈቱትና መጨረስ ያለባቸው ነገሮች፣ ማስተካከል ያለባቸው ነገሮች፣ መፈረምም ያለበት ነገር ወጥቶ ሁሉም ነገሮች እንዲጨርስ አድርጉ። ይፈርምላት። ይሄንን አድርጉ እናንተ አሁን እሺ ከኛ ይሄንን ትፈልጋላችሁ አይደል? እኛ ደግሞ ከናንተ የምንፈልገው ነገር ቢኖር
እናንተ ውስጥ ሆኖ አስፈርሙልን። ኦሬዲ ይሄንን ነገር ማለት ነው ህግ ይዞታል። እኛ ውስጥ ላይ ገብተን ምንም ልናደርግ አንችልም። ህግ ክሱም ማንሳት ካለባችሁ አብርሽንም ማስፈታት ካለባችሁ እናንተና ሩታ ናችሁ። ይሄ ኃላፊነት ያለባችሁ እናንተ ናችሁ እኮ። መፈረምም ካለበት ሜልዬ መፈረምም ካለበት ቢያንስ ውጪ ወጥቶ ተነጋግራችሁ አውርታችሁ ጥፋቱን እየሸፈንኩላት አይደለም እንዳጠፋ ያወቅኩኝ ይሄን ነገር ጀምሮ እኔ እኮ አሁን ነገርን መደጋገም እኮ ነው የሚሆንብን አይደል? ብንነጋገር ግን ከመጀመሪያ ጀምሮ የነበረውን ነገር ታውቃላችሁ። ጥፋቱንም አዎ ልክ ነህ መሸፈን የለብህም። እናንተ ይሄንን አድርጉ፣ እኛ ደግሞ ያንን እናደርጋለን። እኛ ቀላል ነው። ይኸውልሽ ሜልዬ እሱ ፈልጎ አይደለም እንደዚህ እያደረገ ያለው። እነዛ ጓደኞቹ የማይረቡ ጓደኞቹ አቤል ብሩክ አልቻልንም። ማስወጣት የሚችለው ህይወቱ ላይ ማስወጣት ካለበት አብርሃም ነው ማስወጣት የሚችለው። እኛ እሱ ህይወት ውስጥ ምክር ልትሰጪ ትችያለሽ፣ አታድርግ ልትይ ትችያለሽ። ነገር ግን አያስፈልጉም ብለሽ ልታወሪ ትችያለሽ። እሱ ሊሰማሽና አንቺን ሊቀበልሽ ፈቃደኛ ካልሆነ ይሄንን ነገር ማድረጋችም። ስለዚህ ይሄ ውሳኔ ሩታንም እንደዚህ ሊያደርጋት የቻለው ሊያስለቅሳት የቻለው በአቤልና በብሩክ ምክንያት ነው። እሱ ፈልጎ እንዳልሆነ 100% እርግጠኛ ነኝ። እናንተም ይሄንን ነገር ተረድታችሁ እሱን አንስታችሁ ከእስር ቤት ወጥቶ ያለውን ነገር ውጪ ላይ ማስተካከል ትችላላችሁ። ሚልዬ ይኸውልህ ካሊ እኛ መናገር ያለብንን እንነግራታለን። አለን እኮ አብረንንም እንነግራታለን። ነገር ግን እሷ ይሄን ከዚያ አቋማ እኔ እንጃ እኔ የምትወርድ አይመስለኝም። በቃ የምትወርድ አይመስለኝም። ምናልባት ፈጣሪ ብሎ ልባን ካራራው እንጂ በጣም ተናዳለች። በጣም ብዙ ነገር ብላለች መጀመሪያ ማለት ነው። ይሄ ሁሉ ነገር ከመድረሱ በፊት ከመፈጠሩ በፊት ብዙ ተናግራለች። ሚሳማት ስላጣች ነው። ስለዚህ እኔ ሩትም ላይ መፍረድ ማለት እንዲያድርጊ ማለት አልችልም። በቃ ታላቅ ነሽ ትችያለሽ። ይኸውልህ ምሰማ አይነት አለዋ እቺ ልጅ እየተጎዳች እኮ አድርጊ ብንላ ለኛ ራሱ ጻጻት ነው የሚሆንብን። ግን መናገር እንናገራለን፣ ችግር የለውም እንላለን እኮ እኛ ስንል ግን እሱ ጋር መስተካከል ያለበት ብዙ ነገሮች አሉ። እናንተ ሁላችሁም እኮ አልተረዳችሁ መሰለኝ። እንዴት ነው ማንረዳ ያለውን ነገር እየጌሽ አይደል እንዴ ሜልዬ? ሁሉ ነገር እኮ የምታየው ነው። ሁሉም ይመጣና ሩት ላይ ነው የሚናገር። ሁሉም ይመጣና ሩታ ነው የሚለው። የሆነ እኔ እየመሰለኝ ያለው በቃ በአንድ ጎን ብቻ ነው እየፈረጃችሁ ያላችሁት አይደለም ሜሊ። እኔ እውነት ለመናገር ሩታ በጣም ተጎድታለች። ብዙ ነገር ደርሶባታል። ብዙ ነገር ነው። ግን ደግሞ በቃ አንዳንዴ በመሸነፍ ውስጥ ማሸነፍ አለ፣ በመጎዳት ውስጥ አንዳንዴ ብዙ እናተርፋቸው ነገሮች አሉ። ለሁሉም ልክ አለው፣ ለሁሉም ትግስት አለው። በቃ ትግስቷን የሚፈታተን ነገር ሲሆን እንግዲህ በሷ ጭንቅላት ውስጥ ገብተን እንዲህ ማድረግ እንችላለን ብለን እኛ ማለት አንችልም። ራሷ የመሰላትን የፈቀደችውን ታደርጋለች። ነገር ግን እንደዛ ስንል ደግሞ አያገባንም አይመለከተንም ሳይሆን መናገር ያለብንን ነገር እንናገራለን። ግን ውሳኔውን ባለቤቱ ለባለቤቱ እንተውለታለን። ይጠቅመኛል ይጎዳኛል የሚለውን ነገር እሷ አይታ መወሰን የምትችል ልጅ ናት አይደል? ከላይ ስለመከራት ከላይ የሆነ ነገር አድርጊ ስላላት አይደለም፣ መወሰንና ማድረግ የምትችል በራሷ መቆም የምትችል ልጅ ናት። ስለዚህ የሚጠቅማትን የሚጎዳትን በደንብ ስለምታውቅ ራሷ መወሰን ትችላለች። መናገር የለብንን ደግሞ እንደ ታላቅም ቢሆን እንደ እናትም እንደ አባትም እየመከሯት ነው መናገርም ልክ ነሽ። አንዳንዴ ስንናደድ ስሜታዊ ስንሆን ነገሮች ሲደራረቡብን ምን ወሰናቸውና የምናደርጋቸው ነገሮች በኋላ መልሰው ራሳችን ነው የሚቆጨን፣ ራሳችንን በኋላ የምንጎዳው። ስለዚህ በኋላ ምሷ መልሳ እንዳትጎዳና ካለችበት ሁኔታ እንድታማረር በኋላ ካለመፈለግ አንፃር ነው ይሄንን ልልሽ የቻልኩት። እኔ ቆይ እኔ በጣም የሚገርመኝ ትናንትና አብርሃም እስር ቤት ገባ ብላችሁ እንደዚህ የምትንጫጩት ምንድን ነው? እሷ እዛ ጋር ስትጎዳ ስትሰቃይ የነበረው እስከዛሬ ሳታስቡላት ቀርታችሁ፣ እሱ ግን ትናንትና እስር ቤት ገባ ብላችሁ ሁላችሁም እንዲህ ተነሳችሁ። ምንድን ነው ችግራችሁ? ቆይ ለሱ ብቻ ነው የምታግዙት? እዚህ ጋር እየተጎዳ ያለ አካል አለ እኮ እንዴ። የሚታያቸው አንድ ጎን ብቻ ነው። እቺ ልጅ ምን ታደርግ? እንዴ ያሳለፈችው ያ ሁሉ የመከራ ጊዜ አለፈላ እንደገና አሁንም እንዴ ምንድነው ችግራችሁ? ለሱ ብቻ በቃ ከአንድ ወገን ብቻ ነው የምታስቡት? አይደለም ሜሊ፣ አይደለም አንተ በፍጹም እኔ ትመስለኝ ነበረ፣ ግን አሁን አየውክ እኮ በቃ አየውክ። ሜላት ምናልባት ይኸውልሽ እኔ ስሜታዊ ሆነሽ ሊሆን ይችላል፣ እኔ ለምን እንደዚህ ሆነሽ ልልሽ አልቻልኩም። ነገር ግን አሁንም ይሄን ሐሳብ እየሰጠሁሽ ያለው አብርሃም 100% ጥፋተኛ ነው። ግን ደግሞ እስር ቤት ሆኖ አይደለም ይሄንን ነገር መጨረስ የሚችለው። እንደ ቤተሰብ እንደ ትልቅ ሰው እንደ ተማረ ሰው ነገሩን አይተ ነው ወጥቶ መጨረስ የሚችልበት መንገድ ለምን ነው ማንፈጥረው? ለምን ዛሬ እስር ቤት ስለገባ ነው እንዴ? ትላንትና መጨረስ አይችልም ነበር? ከመግባቱ በፊት ስንት ተብሏል፣ ስንት ተጠይቋል። ዛሬ እስር ቤት ሲገባ ነው እንዴ መታችሁ የምትንጫጩት? ስለዚህ ጥፋቱ ነው ይገባዋል። በቃ አለቀ። እሺ አይመለከትም። አረ ሜሊ እንደዛ አይባልም። በእግዚአብሔር
አላቅም ምን ማለት እንዳለብኝ። እኔ ይሄ በሙሉ ስላት ይሄ በሙሉ ሳወራት አብርሃም ጥፋተኛ አይደለም እያልኳት አይደለም። አብርሽ በቃ ሙሉ አብዛኛው ነገር ጥፋት ነው። በጣት የሚቆጠር ነው ማለት ጥሩ ነገር አደረገ ቢባል እኔ ጥፋቱን አልካድኩም። ነገር ግን አንዳንዴ በቃ እልህኝነት አንዳንዴ እልህኛ ስንሆን የደረሰብን ነገሮች ያሳለፍናቸው ብዙ ላይፎች ስናስባቸው ቶሎ ውሳኔ እንድንወስን ያደርጉናል። እኔ ግን ከዛ ይልቅ ከስሜታዊነት ወጥተን ነገሩን እንደ ቤተሰብ አይታችሁት ነገሩን ለመፍታት ብትሞክሩ ነው የተሻለ ነገር ብትፈጥሩ ጥሩ ነው ብዬ ነበር ያሰብኩት። አሁን ሜሊም በእርግጥ ለምን እንደዚህ ያለች ማለት አልችልም። ምክንያቱም እህቷን የተጎዳቸው ያለችበት ሁኔታኛ ከምናየው አብራት እሷ ስለምታሳልፍ ችግሩን ስለምታውቅ ነው። ብቻ አላቅም ምን ማድረግ እንዳለብን። ነገር ግን በቻልነው አቅም የተሻለ ነገር ለመፍጠር እንሞክራለን። አብርሽም ከስር ወጥቶ ነገሮች የሚያስተካክል መፈረም ካለበት ከቤተሰብ ጋር ማውራትም ካለበት እንዲያወራ ማድረግ የምንችልበት መንገድ እንፈጥራለን ብዬ አስባለሁ። ያው ፈጣሪም ይረዳናል። ለመልካም ነገር ስንነሳ ፈጣሪም ከጎናችን ነው። ስለዚህ ያለውን ነገር እናስተካክላለን ብለን እናስባለን። አብርሽም ይፈታል።